እንዴት ይሆን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ተቅዲሂ ዐንሃ የአላህ መልእክተኛ አለይሂ ሰላቱ ሰላም ለእናት ስለቱ ሙላላት ብለው ስለቱ እንዲሞላ አዘዙ ማለት ነው። ይህም ከዚህ በፊት እንዳሳለፍነው አነ ነዝረ ዒባደቱ የጂቡ الوفاء بها واداؤها ስለት ዒባዳ ነው ማለት መሙላቱ ማለት ነው። ባለፈው እንደተነጋገርነው ስለት መግባት አይወደድም ተባብለናል። ነገር ግን የተገባው ስለትን መሙላት ግን ዒባዳ ነው፣ አጅር አለው። መሙላት መግባቱ አጅር የለውም፣ አይወደድም፣ ጭራሽ አስለን አይፈለግም። አነ መማተ ወአለይሂ ነዝሩን ቀዳኡሁ አንሁ ዋሪሰሁ የሞተ ሰው ስለት ያለበት ከሞተ በወራሾቹ ላይ ይህን ስለት የመሙላት ወይም ደግሞ የመክፈል ዕዳ እንዳለባቸውም ይሄ ማሳያ ጭምር ነው ማለት ነው። ስለዚህ ስለት በደንይና ማልይ የሚባል ስለት አለ። በደንይ ማለት አካላዊ የሆነ ስለትና በገንዘብ የሚደረግ ስለት አለ። እንዲህ ከሆነ ልጾም፣ ሰላት ልሰግድ፣ ልክ እንደ ዑመር ኢዕቲካፍ ላደርግ፣ እንዲህ ላደርግ ብሎ ሰውየው በራሱ ላይ ስለት ይሳላል። እነዛ ስለቶች ሰውየውን የማይጎዱት ከሆነ ችግር ውስጥ የማይከቱት ከሆነ ይሄ በደንይ ነው፣ መሞላት አለበት። ማልይ ደግሞ የሚባለው ደግሞ ገንዘብ ነክ የሆነ ነገር ነው። ስለዚህ ሐጅ አደርጋለሁ ሊል ይችላል፣ ይሄን ያህል ገንዘብ ልሰጥ እችላለሁ ሊል ይችላል፣ ይሄን ያህል እንዲህ ላደርግ እችላለሁ ብሎ ሊሳል ይችላል። የተሳለውን ስለት ሰውየው የመውላት ግዴታ አለበት ማለት ነው። ስለዚህ እኛ አሁን እንደው ቢላህ አለይኩም ለሁለት ነገር ሲባል ወሲያ ያስፈልገናል። እንደው ሌላውን ነገር እንተወው። ወሲያ ግልጽ ነው አይደል? ወሲያ ንዛዜ ማለት ነው። እኛ ንዛዜ ተናዛሃል ወይ እንናዘዝ ሲባል አቡ አታሟርት ነው የሚባለው። ተናዘዝክም አልተናዘዝክም ሞት እንደሆነ አፍንጫህ ላይ ነው ያለው፣ አይቀርልንም አይደለ? ስንናዘዝ ይቀርባል ማለት አይደለም። አንዳንድ ሰዎች በሽተኛ ህሙማንን የሚያስታምሙ ሰዎች አባቴ እንደታመመ ይገባኛል፣ እንደማይድን ይገባኛል፣ እናቴም እንደዛ፣ ቤተሰብ ግን ሻሃዳ ያዙ ብላቸው ወይም ተልቂን ባደርጋቸው እንደው መግፋት ይሆንብኛል ብለው ይሉና በዛው ያመልጧቸዋል። በእርግጥ ይከብዳል። እኔ አባቴ አላህ ይርሐመውና አጠገቡ ነበርኩኝ። አልሐምዱሊላህ ተልቂን እያስደረኩት ከዛ አንድ ነገር ከነከነውና ልበል አለኝ። ማለት አልተርፍም እንደማለት ነገር አመነታብኝና በጣም ይረብሻል። አዎ ለማንኛውም በል ግን ደህና ነህ ያልኩት አልሐምዱሊላህ ተልቂን እያደረገ ነው ያመለጠኝ የሄደው ማለት ነው። ባይሆን ደግሞ ምን ያህል የእግር እሳት እንደሚሆን አስባችሁታል? ከባድ ነው። አጠገብ ያለ ሰው አስታማሚ የሆነ ሰው ጠንካራ መሆን መቻል አለበት። በል አትበል የሚለው ሰጣ ገባ ውስጥ መግባት አይደለም። አጠገቡ ሆኖ ላኢላሃ ኢላላህ የሚለውን ነገር ተልቂን ማድረግ አለበት፣ ማስታወስ ማለት ነው። ሸይጣን በዚህ ሰዓት ላይ በኩፍር እንዲሞት ወይም ላኢላሃ ኢላላህ ሳይል እንዲሞት የሚችለውን ያህል ደግሞ ጥረት ያደርጋል። ሞት ምንድነው የተሐደረባቸው የሆኑ ሰዎች ገርገራ ላይ የደረሱ ሰዎች ላይ ሸይጣን በጣም ነው የሚጫወትባቸው። ብዙ ነገር እያሰቡ እንዲሞቱ ነው የሚያደርጋቸው። ስንት አይነት ሰው አለ ያዘው አምጣው እንደዚህ አድርገው ያሉ በዛው የመጨረሻቸው ይሆነ አይደለም በለው እያሉ እየዘፈኑ እያንጎራገሩ የሆነ ነገር እያደረጉ ምናምን ይሞታሉ። ማንኛውም ሰው የሚሞተው በኖረበት ሐል ላይ ነው። በቃ የኖርነው ምን ላይ ነው? የኖርነው በምን ሐል ላይ ነው? ዘፈን እየወደደ ሰውየው ሐራም ነገር ላይ ትኩረት እያደረገ ከሆነ ያ የሚወደውን ነገር እያንጎራጎረ ይሞታል። የቁርአን ወዳጆች ደግሞ ቁርአን እየወደዱ ይሞታሉ። ቁርአን እየቀሩ ይሞታሉ። ቁርአን እየሰሙ ይሞታሉ። እየሰገዱ ይሞታሉ። ብዙ ድግሶች አሉ አይደል? የሞት ድግስም አለው እኮ ቀላል ነገር እንዳይመስላችሁ። ስለዚህ
አንደኛ እንደው ይሄ ተልቂን ምንድነው ወሲያ አስለን ከዚህ በፊትም ተነጋግረንበታል። የአላህ መልእክተኛ እውነት በአላህና በመጨረሻ ቀን የሚያምን ሰው ካለ አለ እውነት በአላህና በመጨረሻ ቀን የምታምኑ ከሆነ አንድ ሌሊት ከበዛ ሁለት ሌሊት ሊያልፋችሁ አይገባም አጠገባችሁ ወሲያ ወይም ንዛዜ ተናዛችሁ ቢሆን እንጂ አለ። ንዛዜ አጠር ያለች እቺ የምታክል ወረቀት ልትሆን ትችላለች። እገሌ ላይ ይሄን ያህል ንብረት አለኝ የገሌ ደግሞ ይሄን ያህል አለብኝ ብሎ ያለውን ነገር ዝርዝር መጻፍ ነው። ወሲያ ደግሞ ይሄ እንትንም ካለ ደግሞ በዚሁ ላይ ስለትም ካለ ስለት ይሄን ያህል ስለት ተስዬ ነበር ሳልሞላው ከሞትኩኝ ምን አለባት ብሎ አሁን አፊያ በሆነበት ሰዓት ላይ መቸክቸክ ነው። ሰው ስንት ነገር ይቸከችካል፣ ስንት ነገር ይጽፋል። እኛ ስለት እንደገና ደግሞ ወሲያ እንግዲህ አንደኛ አንሞትም የሚል አኺራን አለማመን ይመስልብናል። በአላህና በመጨረሻው ቀን የሚያምን ሰው ካለ ከእናንተ መካከል ወሲያ ያለው ሰው አለ? በየቀኑ ወሲያ የሚጽፍ በየቀኑ መጻፍ ላይ ይጠበቅብህ ይችላል። ግን እጅ ላይ በየቀኑ የሚያነካካህ ነገር ከሆነ በተለይ ነጋዴ ከሆናችሁ በተለይ ከሰው ጋር ግንኙነት ያላችሁ አካሎች ከሆናችሁ የዕለት ተዕለት ግቤም ይሆናል እኮ ከሰው ጋር የምትነካኩት ነገር ነገ ከፍለዋለሁ ከነገ ወዲያ ከፍለዋለሁ እንደምትኖር በምን ታውቃለህ? ዛሬ መጻፍ አለበት። ነገ መሰረዙ ምን ይከብዳል? ይከብዳል? አይከብድም። ብትሞት ግን ይሄ ወሲያ ስለትህን ይዘህ ነው የምትሞተው። ቤተሰቦች እንዳይከፍሉልህ ይኖርብህ አያውቁም። ምሳሌ እነሱ አንተ መርካቶ ተስለህ ነው የመጣው፣ ተበድረህ ነው የመጣው። የተሳልከውንም የተበደርከውንም ለቤተሰብ አልነገርክም። መንገር ባይጠበቅብህ እንኳን አልጻፍክም። ጽፈህ ግን ስልክ ላይ ሊሆን ይችላል፣ ማስታወሻ ላይ ሊሆን ይችላል፣ አጠገብህ ማስቀመጥ አለብህ። ጀናዛ ከመሸኘቱ በፊት እንደው ከመታጠቡ በፊት ይሄ ነገር መጽዳት አለበት። ሙስሊም የሆነ ሰው ጫንቃው ላይ መለከል ሞትን ተሸክሞ ነው የሚሄደው። ዛሬ ሞታለሁ ብሎ ነው የሚያስበው። ሙስሊም የሆነ ሰው ዛሬ ሞታለሁ፣ አሁን እቺ የዛሬዋ ደርስ የመጨረሻችን ልትሆን ትችላለች፣ አናቅም። ስለዚህ ለዛሬዋ ደግሞ መዘጋጀት መቻል አለብን። እዳ ኖሮብን ሳንጽፍ የሰው ዳን ተሸክመን ሄደን እኛ ደግሞ ሰዎች ጋር ደግሞ ገንዘብ እዳም ሊኖረን ይችላል። ሰዎች ጋር አይደል ያለባቸው እኛ ቤተሰብ እንዳይቀበልልን ወይም እንዳይከፍልልን ጋሬጣ የምንሆነው እኛ ነን። አሁን ስንት ይሞታል በዚህ አይነት ሐል ላይ ሞቶ ስንት ቁጭት ነው የሚያድርበት። ተነስቶ መናገር አይችልም። በምን መልኩ ሊገልጽለት ይችላል? እንግዲህ አኺራ ላይ ደግሞ እዳ ነው። በቃ አላህ በዚህ ነገር ላይ ሲሪየስ ነው። ምንም ነገር ረህማ የሚባል ነገር የለም። የሰው እዳ አለብህ ነው መህቡስ ጀነት አትገባ። የሰው ለምን አንድ ወለው አራከን የመፋቂያ እንጨት ለምን አትሆንም? ለምን የክብሪት እንጨት አንዱ ፍሬ ለምን አትሆንም? እዳ ሐቅ ትያዝበታለህ። ለትንሽ ለተልካሻ ነገር ተብሎ ቤተሰብ መክፈል የሚችልበት አቅም አለው። ካልሆነ ደግሞ የሚያውቅ ዘመድ አዝማድ እኮ ተሰብስቦም ሊከፍልልህ ይችላል። ለትንሽ ነገር ጀነትን ልታጣበት ትችላለህ። አይታወቅም። ይሄንን ያልኳችሁ ለምን ታውቃላችሁ? የአላህ መልእክተኛ ሰላተል ጀናዛ ሱሐቦች ወይም የሆነ አካል ሞቶ ሲመጣ እዳ አለበት ብለው የመጀመሪያ ጥያቄ ቢጠይቁት እሱን ነው። አዎ ካሏቸው አልሰግድም፣ ከፈለጋችሁ እናንተ ስገዱበት ይላሉ። ከዛ አንድ ጀናዛ መጣ፣ እዳ አለበት ወይ አሉ። አዎ አለበት ሲሏቸው እኔ አልሰግድም አሉ። ከሱሐቦች አንዱ ተነሳና ያ ረሱላህ አረ ትንሽ እኮ ነው እዳው፣ እኔ ከፍልለታለሁ አለ። ትከፍልለታለህ? አዎ። ትከፍልለታለህ? አዎ። ኃላፊነቱን ትወስዳለህ? አዎ። በል እንስገዳልና አሰገዱ። ሰላተል ጀናዛ ተሰግዶ ካለቀ በኋላ ዙሁር ላይ እዳውን ከፈልክለት? አረ ረሱላህ አሁን እኮ ነው የሞተው ገና አሁን አቅሉ አየውና እከፍልለታለሁ ብሎ ቀለል አድርጎ መለሰላቸው። እሺ ብለው አለፉ። አስር ላይ መጡ። ጀማዓ ሲሰገድ እዳውን ከፈልክለት አሉ። አረ ረሱላህ አልከፈልኩም እከፍላለሁ ይላል። እሱ ተዘናግቷል። በቃ አንተ ሞተሃል፣ አየህ አንተ ሞተሃል። ሰው ግን ይረሳል፣ በራሱ ሀጃ ላይ ቢዚ ይሆናል። አንተ ግን እዛ ፍዳህን ታያለህ ቀብር ውስጥ። መግሪብ ላይ እዳውን ከፈልክለት አሉት። ያ ረሱላህ በቃ ማካበዳቸው ነብዩ ገረመውና ያ ረሱላህ ከፍላለሁኝ
አንተ እዳውን ባለመክፈል ምክንያት ብቻ ይሄ ሰውዬ ባለ እዳ በመሆኑ ምክንያት ብቻ ጀነትም እንዳይገባ ጀሃነምም እንዳይገባ መንገድ ላይ ተጋርዶበታል አሉ የአላህ መልእክተኛ። ተከልክሏል አሉ፣ ታግዷል። በእዳ ምክንያት ብቻ ደነገጠና እዳውን ከፈለለት፣ ግርዶሹ ይነሳለታል። አያችሁ፣ ምንም ወንጀል ባይኖርበት የጀነት እንኳን ቢሆን ሰውየው ጀነት እንዳይገባ እዳው ይከለክለዋል። ምን አሉ የአላህ መልእክተኛ? ላኢላሃ ኢለላህ ብሎ የሞተ ሰው የመጨረሻው ንግግሩ ላኢላሃ ኢለላህ የሆነ ሰው ጀነት ገባ ብለው ሲናገሩ ሱሐቦች በጣም ደስ አላቸው። ይህን ካሉ በኋላ ሰውየው ነው ጠይቋቸው፣ በሰሃቦች አጠገብ አንድ ሰውዬ መጥቶ ጠይቃቸው። አዎ የጀነት ነው ብለው ከመሰከሩ በኋላ ሰላቱን የሚሰግድ ከሆነ ጾሙን የሚጾም ከሆነ ሐጁን የሚሐጅጅ ከሆነ አላህ ሐላል ያደረገውን ሁላ ሐላል የሚያደርግ ከሆነ ሐራም ያደረገውን ሐራም የሚያደርግ ከሆነ የት ነው ይሄ? የጀነት ነው አሉ። ወዲያውኑ ጅብሪልን አላህ ላከው። የዕዳ ክብደቱን እዩ። ጅብሪልን ላከውና ኢለደይን ዕዳ ያለበት ሰው ሲቀር ዕዳ ያለበት ሰው በሌላ ዘገባ ላይ ሸሂድ ሆኖ አንድ ሰው ቢሞት የት ነው ብሎ ሲላቸው የጀነት ነው። ሸሂድ ሆኖ አንገቱን አስቀልቶ ለአላህ ለኢስላም የሸሂድ ምንም ጥያቄ የለውም የጀነት ለመሆኑ። ከዛ የአላህ መልእክተኛ ሰውየው ከሄደ በኋላ ጅብሪል ከነገራቸው በኋላ ዕዳ ያለበት ሰው ሲቀር ሲሉ ናና አሉትና ጥያቄውን አስጠሩትና ኢለደይን ፈኢነሁ الآن አታኒ ጅብሪል፣ አሁን ጅብሪል እኔ ጋር መጣና ይሄን አለኝ። ስለዚህ ዕዳ ያለበት ሰው ሸሂድ ሆኖ ቢሞት እንኳን ጀነት አይገባም። እኛ ዛሬ ለዕዳ ምን ቦታ ማንሰጠው? ዕዳ ሰውየው እከፍላለሁ ብሎ ተበድሮ ዕዳ መበደር ርካሽነት የበታችነት አይደለም። ነብዩም ተበድረዋል። ማንም ሰው ይቸግረዋል። ጊዜያዊ ችግርን የሚያልፍበትን ነገር ሊበደር ይችላል አይደል? ኖርማል ነው ዕዳ መበደር፣ ከሰዎች ዕዳ ውስጥ መግባት ወይም መበደር። ዕዳውን ስንበደር ግን በእከፍላለሁ ንያ ከሆነ የተበደርነው ወላሂ ቢላህ አላህ ያግዘናል። ሳንከፍል ብንሞት እንኳን ነገ ቂያማ ቀን አላህ ያመቻችልናል። ግን ሰውየው የዛሬ ሰው አሁን አበዳሪ የለም አይደል? ቢቸግርህ እኮ ሰው ትፈልጋለህ። 100 ሰው ልቆጥር ትችላለህ እኮ። ማንን እገሌን ብጠይቀው ፊቱን ያኮስስብኛል፣ እገሌን ብጠይቀው ሌላ ችግር ያነሳብኛል፣ ከዚህ በፊት ሞክሬ ነበር ምናምን። አሁን ነፃ ሆነ ይሰጠኛል እርግጠኛ ሆነ ብለህ የምትሄድበት ሰው አለ? ሰው ማያበድር ለምንድን ነው ሰው ማያበድረው? ከፋ የለማ። ድሮስ ተበደርክ ወዲያውኑ ይከፍላል። አሁን ትበደራለህ። ገና ሰውየው ሊበደር ሲሄድ ባለመክፈል ንያ ነው። በሰው ገንዘብ ካፒታሉን ማሳደግ ይፈልጋል። የዛን ሰው ገንዘብ ሲኖረው መክፈል የሚችልበት አቅም ላይ ሲደርስ መክፈል አይፈልግም ሰውየው። ስለዚህ ያ ሰውዬ እንዴት ያበድርህ ታዲያ? ትላንትናን አይቶ ዛሬ እንዴት ይሰጣል? መጥሉል ገኒይ ዙልሙን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። መጥሉል ገኒይ ማለት አንድ ሰው ዕዳ ኖሮበት የሰው ገንዘብ ኖሮበት የሰው ሀቅ ኖሮበት መክፈል የሚችልበት ደረጃ ላይ ደርሶ ዕዳ እባክህ ስጠኝ ገንዘቤን፣ እባክህ ንብረቴን መልስልኝ ሲለው በተራው ደግሞ ይለምናል። ዛሬ ነገ እያለ የሚያሸው ከሆነ ጊዜውን የሚገልበት ከሆነ ዙልም ነው፣ በደል ነው። ቢሰጠውም ሰውዬ እንደሰጠው አይቆጠርም። ዙልም ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈኢዛ ኡትቢ ዐለይኩም አሐዱኩም ቢልመርኢ ፈልየትበዑ፣ ከእናንተ አንዳችሁ እገሌ ጋር አንተ ገንዘብ አለህ፣ አንተ ላይ ደግሞ ሌላ ሰው ገንዘብ፣ አንተ ደግሞ የሌላ ሰው ገንዘብ አለብህ። ስለዚህ ሁለቱም ብታገናኛቸው ካገናኘ እኔ ካንተ ነው የምፈልገው ራስህ ስጠኝ አትበሉ አሉ ያላህ ነብይ። ግልጽ ነው አይደል? አንተ የሰው ብር 100 ብር አለብህ፣ አንተ ጋር ደግሞ የሰው ብር 100 ብር ደግሞ ለሌላ ሰው አበድረሃል። 100 ብሩን ስጠኝ ይላል የሆነ ሰው መጥቶ፣ ይኸው አንተ ደግሞ ከሱ ጋር ታገናኘውና እሱ ጋር ብር ስላለኝ ከሱ ተቀበል አንተም ለሱ ስጥልኝ ብለህ ካልከው እሺ በሉ። እንደዛ ከተባላችሁ እሺ በሉ። ግን የማይሰጥ ሰው ዛሬ የሚያገናኘህ ለማይሰጥ ሰው እንደማይሰጥ እርግጠኛ ከሆንክ ከሱ ጋር ታገናኛቸውና ሁለቱ ራሳቸው ይፋጩበት ብለህ አንተ ከጨዋታው ባዶ ትወጣለህ። እንደማይሰጠው አውቀህ ከሆነ የምታገናኛቸው ይሄም ራሱ ዙልም ነው። ኧረ ተውት። እኔ በዚህ ብቻ አንድ ሰው የፈለገ ያህል ኢማን ይኑረው፣ ወላሂ
የፈለገ ያህል ሐጅ ያድርግ። ለምን 50 ጊዜ 100 ጊዜ ሐጅ አያደርግም? የፈለገ አወል ሰልፍ ቆሞ ሰላት 5 አውቃት ሰላት ለምን አይሰግድም? ለምን ቋሚ ለምን አይሆንም? በየቀኑ ለምን ጾሚ አይሆንም? የዚህ የዕዳ ጉዳይ የሰዎችን ዕዳ ጉዳይ ካላስተካከልን ወላሂ ጀነትን እንዳናስበው። ይሄ እኔ ንግግር አይደለም። ከነዚህ ስራዎች በላይ ሸሂድ የሆኑ ሰዎች በዕዳ ምክንያት ጀነት መግባት ካልቻሉ እኔና እናንተስ ስንቶቻችን የሰው ሐቅ አለብን? እንደው ሰው የሚያውቀውን የማያውቅስ ሰው የማያውቀው ዕዳ የለብንም? ሐቅ የለብንም? እሱ የማያውቀው አወቀም አላወቀም የመክፈል ግዴታ አለብን። እሱ በሚያውቅበት መልኩ ይሁን በማያውቅበት መልኩ ይሁን ሐቁን ግን እሱ ቤት ይግባ። አንዳንድ ጊዜ የሰው ንብረት ላይ እየሰራ አንድ ሰው የሰው ሱቅ ላይ ተቀጥሮ የሆነ ነገር ያጓድላል። መሙላት አለ ይልና የሆነ ነገር ይወስዳል። ባለቤቱ አያውቅም እንደጎደለበት። ስለዚህ የሆነ ቀን ደግሞ ብሩን መመለስ ከፈለገ ብሩን መመለስ ሲፈልግ ከነገርኩት ያው አማና አብዳይ ነው ብሎ ይለኛል፣ ይብስ ቀልቡ ይሰበራል ብሎ ሊያስብ ይችላል። መጀመሪያ ለምን ወሰክም? ከወሰክ ደግሞ ሳትነግረው አካውንቱን ተቀብለ ወይ በሆነ አጋጣሚ ብሩን እንዲገባ ማድረግ ነው። እሱ አካውንት ላይ ብሩን ማስገባት ነው። መንገድ ሸርጥ ላይሆን ይችላል። ግልጽ ነው። ይሄ ማለት እየዘረፍን ባላወቀበት መልኩ እንስጠው ማለት አይደለም። በሆነ አጋጣሚ እነዚህ አይነት ነገሮች ከተፈጠሩ በዚህ መልኩ ይሄ ሰውዬ በደፈናው ሐቁ እንዲገባለት ማድረግ ነው። ካልሆነ ደግሞ ይቅርታ ዛሬ መዋረድ አይሻልም? ዛሬ መዋረድ ሰው ጋር ዝቅ ማለት ይሻላል። ይሄን ያህል ዕዳ አለብኝ ያው ታውቃለህ አንተም፣ ስለዚህ አፉ በለኝ አልልም ካለ እሺ ግማሹን ቀንስልኝ፣ አልቀንስም ካለ ጊዜ ጨምርልኝ። ጊዜው ስለደረሰ ማለት ነው። ስልክ ማጥፋት፣ ቦታ መቀየር፣ ባላየ መተላለፍ ምናምን አይጠቅምም፣ ዋጋ የለውም። በግልጽ ሰውየውን ነግሮ ከዛ በኋላ እንዲቀንስለት ማድረግ ነው። ለሰዎች ዕዳ የሚቀንሱ ሰዎች ደግሞ የሰዎችን ዕዳ የሚተው የሆኑ ሰዎች ደግሞ ለብቻቸው እነሱ ደግሞ ሽልማታቸው ደግሞ ተዘጋጅቶላቸዋል። ደጎስ ያለ ሽልማት ነው። የአላህን እዝነት የአላህን መስተተር ነገ ቂያማ ቀን ሰዎች በሚዋረዱበት ቀን እነዚህ ሰዎች አይዋረዱም። ተግባባን? ሰዎችን አላህ አበዳሪ አላህ ያደርገን፣ አበድረን ደግሞ አፉ ምንል አላህ ያደርገን። አሚን በሉ። አፉ ምንል አላህ ያደርገን። የሰውን ብድር የሰውን ችግር እንደው ሳያቅ ያ ሰው ምን ከፍልበትን ቁዋ አላህ ይስጠን። ይሄ ደግሞ ደስ ይላል አይደል? በራሳችን ስናስበው ሰው ዕዳ በዕዳ ተይዟል፣ ተጨንቋል። አንተ ዕዳ ላበደረው ሰውዬ ትከፍለዋለህ። እኔ እንደከፈልኩ ግን እንዳያቀኝ ሰውዬ ነገር ግን ነፃ መሆኑን ብቻ ንገረው ትለዋለህ። በቃ ሁራ አደረከው ማለት እኮ ነው። የሰው ዕዳ የአላህ መልእክተኛ ሳትፈልግ ውሸታም ያደርጋል አለ። ሳትፈልግ መንገድ እንድትቀይር ያደርጋል አለ። አሁን ያለው አይመስሉም ነብይ? አሁን እንደዛ አይደል? ስልክ ይደውላል አታነሳም። ምናልባት በሌላ ስልክ ከደወለ ሄሎ ትላለህ። ድምፁን በደንብ አድርገህ ታጣራለህ። ሄሎ ትላለህ። ሄሎ ድምፁን ታጣራለህ። እሱ መሆኑን ካወቅ አይሰማም ትላለህ። ይሰማል እኮ በደንብ ነው የተሰማ። ባለዳው ነው አይደወለው። ሰቀቀን ነው፣ ችግር ነው። መንገድ ላይ ፊት ለፊት ስትገናኝ እስራኤል ይመስል ትሸውዳለህ። ያው እስራኤል ትሸውዳለህ ማለት አይደል፣ ጭንቀት ነው። ስለዚህ ከዕዳ አላህ ነጃ ይበለን። ከተበደርን ለመክፈል ንያ ብለን እንበደር። ከሰው ከወሰድን ቶሎ ብለን ለመክፈል ደግሞ እንሞክር ነው። በቃ እንደተበደርነው አይደለም፣ በእንብርክክ እንሄዳለን፣ በእንብርክክ እንዳስመጣዋለን ባለዕዳውን። ትናንትና የለመንበትን መንገድ እንረሳውና እሱ በተራው እኛም መለመን ይጀምራል። ሁለተኛ ማበደር አይደለም ለአንተ ለበኒ አደም እንዳበደር አድርገን ታማራለን። ሰው ለተባለው ዕዳ ለተባለው አሁን ያለው ሰውዬ እንዳለው እያወቅ ሂደህ የሆነ ነገር ምናምን ነገር እያሻሸን ስትሄድ ያው አሁን ግብር መጥቷል ይላል። የሆነ ችግር ይደረድርብህና አፈን ይዘህ እንድትሄድ ያደርጋል። ችግሩ የማን ነው? የተበዳሪው ችግር እንጂ የአበዳሪ አይደለም። ክፉ ሰዎች ስለበዙ እንጂ ክፉ አበዳሪዎች ክፉ ሆነው አይደለም። አሁንም የነሱ ችግር አይደለም። አላህ እንግዲህ ይቅረፍልን። ከመበደር ደግሞ አላህ ነጃ ይበለን። ቡኩ ወይም
አይ አሁን ቡኩ ዞሮ ለራሱ ሲል አሁን ቡኩን የሚያንቀሳቅስለት ወኪል ሰው ሊኖረው ይችላል። እያንዳንዱ ሰው ወኪል ካለው ለወኪሉ የሌለው ካለማ ያው ዞሮ በራሱ ላይ ወስኗል ማለት ያ ብር እኮ መንግስት ጋር ነው የሚቀልጠው። ወኪል ቢኖረውና በእርግጥ አሁን በወራሽ እንትን በፍርድ ቤት ኬዝ ምናምን ሊወረስ ይችላል። ስለዚህ ከተቻለ ችግር የማያመጣ ከሆነ እዚህ ባንክ ብሎ መጥቀሱ አስፈላጊ ከሆነ ጠቅሶ ቢያንስ ቤት ውስጥ ወይ ለሚስቱ ሊሆን ይችላል ወይ ለእናቱ ሊሆን ይችላል ብቻ አንድ ሰው ሊኖረው ይገባል። የሱ ሚስጥር ሁሉ ነገሩን የሚያቀለት ሰው አንድ ሰው ካለው ቢያንስ የሆነ አክሲደንት ቢፈጠር እንኳን እንዲህ ገንዘብ አለው ይሄ ቦታ አለው ብሎ በራሱ ያስብና ቦታ ያስይዝለታል። አሁን በተለይ አኺሩ ዘማን ሞተር ፉጃ በስቷል ተብሏል አይደል? ታውቃላችሁ። ድንገተኛ ሞት በስቷል። ድንገተኛ ኸይር ስራ ግን ምንሰራው ነገር ግን የለም። ብዙ አጋጣሚዎች አሉ ድንገተኛ ኸይር ምንሰራባቸው ብዙ አጋጣሚዎች አሉ። አሁን በቅርብ የሞተ ወንድማችን መሐመድ ሰዒድን ብዙ ልብ የሚነካ ነገር ነው አይደል ታሪኩ። ቅርብ ዘመዶቹ ቤተሰቦቹ ሲናገሩ ያለችኝ 80 ሺህ ብር ነው። አስቡት 80 ሚሊዮን ብር ቢሊዮን ብር ኖሮት ሐጅና ዑምራ ዞር ብሎ ወዴት እንደሆነ አይቶ ማያውቅ ሰው አለ። 80 ሺህ ብር አለችኝ ዘንድሮ ሐጅ መሄድ እፈልጋለሁ ዑምራ መሄድ እፈልጋለሁ ብሎ ያለችውን ብር አውጥቶ ዑምራ ሄደ። ምን ካነ ሊላህ ካነ አላሁ ለሁ ማለት ይሄ ነው። ለአላህ ሁን አንተ አላህ ላንተ ይሆንልሃል። ቤቱ ይበላ የለም ይጠጣ የለም። 4 ልጆች አሉት፣ ሚስት አለችው፣ እናቱን ይخدማል፣ ቤተሰቦቹን ይخدማል። እሱም ያውቀው ነገር የለም። ሄዶ ሐጅ ዑምራ አድርጎ ሙራዱን አላህ አሳክቶለት ተመለሰ። እንደተመለሰ ሞተ፣ ድንገተኛ ሞት። አሁን ግን እሱ ከሞተ በኋላ ቤተሰቦቹ ከ20 ሚሊዮን ብር በላይ ተሰብስቦላቸዋል። 80 ሺህ ብር ያለው ሰውዬ 80 ሺህ ብር ለአላህ ሰጠ። የመጨረሻ ሊሆን ይችላል እያለ ሞተ። በጣም ያጅብ እኮ ነገር ነው። አላህ ደግሞ ይኸው ኡማውን አነሳሳ። የሚያውቀውም ሰው የማያውቀውም ሰው እንዲያዝንለት አላህ አደረገ። የሚያውቀውም የማያውቀውም ገንዘቡን እንዲመጸውት እንዲሰጥ አላህ አደረገው። አየህ አላህ ነው ፕሮግራሙ የሚያደርገው። ይሄ ሰውዬ በህይወት እያለ 20 ሚሊዮን ብር በጽሁፍ እንጂ እኮ አያውቀውም ይሆናል። ሲሉ ይሰማል፣ ባለሀብቶች ሲያወሩ ይሰማል እንጂ አያውቀውም ይሆናል። አሁን ቤተሰቦቹን አላህ እንዳትጨናነቁ ሲላቸው አያችሁ። ነህኑ አውሊያኡኩም ፊል ሀያቲ ዱንያ ወፊል አኺራ ማለት ይሄ ነው። በዱንያ ጓደኞች የሆኑ መላእክቶች አኺራ ላይ ይቀጥላሉ። አላ ተኻፉ ወላ ተህዘኑ፣ አትክሱ አትዘኑ፣ ቤተሰቦቼን በምን ሐል ላይ ትቻቸው ሞትኩኝ ብላችሁ አትጨነቁ። የሞቱ ሰዎች ስለ ቤተሰቦቻቸው ይጨነቃሉ። ይሄ ቁርአን አንቀጽ ደሊል ነው። ልጆቼን የቲም አድርጌ እናቴ ያለኔ ማናላት፣ ባለቤቴ ያለኔ ማናላት፣ እኔ ነበርኩ እኮ መኻድማት፣ እኔ እንደዚህ ምናምን አትጨነቅ። አንተ ብቻ በአላህና በአንተ መካከል ያለውን ነገር አስተካክል። ቤተሰቦችህን በኢማን ኮትኩታቸው። ብትሞትም የቤተሰቦች ወኪል አላህ ኡማው የቤተሰቦች አባወራ ያደርጋቸዋል። ህዝቡን ኃላፊነት ህዝቡ ላይ ጫንቃ ላይ አላህ ይጥላል። አላህ ካዘዘ አዘዘህ ነው። እምቢ ሊበል ብትል እምቢ ማለት አትችልም። ለማታውቀው ሰው አካውንትን አውጥተህ ትሞላለህ፣ ትልካለህ። አኺራ ላይ ደግሞ እንደዚሁ ቀብር ጭንቀት ምናምን አያሳስብህ። ይሄ ነው ለማን ነው ይሄ ደማን የተወሰደው? በአላህ መንገድ ላይ ቀጥ ለሚሉ ባሮች ነው። አላህ ከነሱ አላህ ያደርገን። ስለዚህ የዚህ የዕዳ ጉዳይ፣ የነዝር ጉዳይ፣ የስለትን ጉዳይ ሲሪየስ ነው። አደራችሁን የሌላችሁ ወሲያ የሌላችሁ ዛሬ ሰምታችኋል። ከዚህ በፊትም ተነጋግረናል እንደዚህ በሰፊው። ዛሬ ሰምተናል አይደል? የሌለን ሰዎች ወተን ዛሬ ከዚህ ስንወጣ ይሁን ትንሽ ማስታወሻ መያዝ ነው። ስልክ ላይ ኖት አለ፣ ስልክ ላይ ጻፍ። የገሌ ያስታወስከውን ጻፍ። ባላስታወስከው ነገር ላይ ደግሞ አላህ ሊሞላበት ይችላል። ተኝተህ በዛው ልትቀር ትችላለህ። ሱብሂ ዛሬ ላይኖር ይችላል። ሱብሂ በተኛ አላህ የተወፈለ አንፉስ ሂነ መውቲሃ ወለቲ ለም ተሙት ፊ መናሚሃ። አያችሁ በእንቅልፍ ልብ በተኛበት ስትቀሰቀስ በዛው ልትሄድ ትችላለህ። ወይኔ ይህንን በጻፍኩት ኖሮ የእነንትና ዕዳ ነበረብኝ እኮ እንዴት ምን ዋጋ አለው በህይወት እያለህ ይህን ካላስተካከልክ። ስለዚህ ይሄ ነብዩ አደራ ነው። የሷሊሆች ተቅዮች ደግሞ የሚያደርጉት ነገር ነው። ይሄ ለነሱ ኖርማል ነገር ነው። ላንተም ኖርማል አድርገው። ቢላህ አለይኩም ይሄው በአላህ ስም ነው የምጠይቃችሁ፣ እንደው እንዳትረሱት። ዛሬ ገብታችሁ ወሲያችሁን ጻፉ። ከዛ ይሄ ወሲያችሁን የምትወዱት በጣም እንደራሳችሁ የምታዩት ጓደኛ ካላችሁ ለጓደኛችሁ ብቻ ንገሩት፣ ወይ ሚስት ካላችሁ ለሚስት፣
ላጤዎች ነው ለጓደኛ ያልኳችሁ። ከሁሉም በላይ ግን ለእናታችሁ ምናልባት ማን እንደሚቀድም አይታወቅም። እናትህ ልትቀድም ትችላለች፣ አንተ ልትቀድም ትችላለህ። ለእናት ምናልባት ደግሞ አንድ ሁለት ሰው ደግሞ ቢሆኑ ደግሞ ቀዳሚው ማን እንደሆነ ስለማይታወቅ ማለት ነው። ግልጽ ነው አይደል? ስለዚህ አንድ ሁለት ሰው ቢሆን ቢያንስ እንደዛ አድርጋ አመቻችተህ እነዚህ ሰዎች ብቻ ያንተን ወሲያ የሚያዩ ግልጽ ነው አይደል? የሚያውቁ የት እንዳስቀመጥከው ምናምን የጻፍክበትን አጀንዳ የሚያዩ ሰዎች እነሱ ሊኖሩ ይገባል። ሳትጽፉ ይሄ ንዛዜ ሳይኖራችሁ አደራችሁን እንዳትሞቱ እኔንም ጨምሮ። ሙሳይድ ናችሁ? ዝግጁ ናችሁ? ኧረ ኢንሻአላችሁ ራሱ ደስ አይልም። ኢንሻአላችሁ ራሱ ኢንሻአላህ ያስፈልገዋል። ተናዘዙ፣ ገታችሁ ተናዘዙ። ምናልባት እኔ ከሞትኩኝ ያው ቤቴ አንድ መዝገብ አለ፣ መኪናዬ ውስጥ ትንሽ መዝገብ አለች፣ ስልኬ ላይ መዝገብ አለ። ስልኬ ላይ ምናልባት ፓስወርዱን ካላወቃችሁ ፎርማት ከተደረገ ደግሞ ይጠፋል። ችግር ብቻ በምንም ሐል ብቻ ሶስቱ ቦታ ላይ መዝገብ አለኝ። ዴይ ቱ ዴይ የምጽፍበት መዝገብ አለኝ። ምናልባት ቀድሚያችሁ ልሞት ስለምችል አይታወቅም። ይሄን አደራይ እንዳትረሱት። እሺ አጂ ምን ለማንም ይቻላል። የምታምኑት ሰው አንድ ሰው የምታምኑትን ሰው ብቻ ለዛ ሰው አደራ ማለት ነው። عن كعب بن مالك رضي الله عنه قال قلت يا رسول الله أنت يا الله ملتنيه ያልኳቸዋል إن من توبتي እኔ ከተውበቴ አንዱ ነው ተውበቴን አላህ ስለተቀበለኝ እንደ ሸርጥ ማስቀምጠው ነገር ምንድነው አን አንኸሊአ ሚን ማሊ ገንዘቤን ጠራርጌ ሰደቃ ማውጣት ነው ከተውበቴ ይቆጠራል ብዬ አያይዣቸዋለሁ እና ማሊ ሰደቀተን ኢለላሂ ወኢላ ረሱሊሂ ሰለላሁ ዐለይሂ ወሰለም ይሄ ሰደቃዬ አላህ ባዘዘኝና ነብዩ ባዘዙኝ መንገድ አለይሂ ሰላም ላወጣው ሙሉ ገንዘቤ ቃል ገብቻለሁኝ እና ልምላው ወይ ብሎ አማከራቸው። فقال رسول الله صلى الله عليه وسلم امسك عليك بعد مالك ከገንዘብህ ከፊሉን ያዝ ራስህ ጋር فهو خير لك ይሄ ላንተ ይሻልልሃል አሉት። ከዓብ ብን ማሊክ የተቡክ ዘመቻ ላይ የአላህ መልእክተኛ 30,000 ሷሃቦች ለመጀመሪያ ጊዜ ቁጥራቸው እንደዚህ ያሃየለው የዛኔ ስንቅ የሌላቸው ሰዎች ራሱ እንዳለ ሷሃባ ተጠራርጎ መጣ። በቂ ስንቅ አልነበረም። የዛኔ የአላህ መልእክተኛ ሁላችሁም ቤታችሁ ላይ ያለውን ስንቅ እያንዳንዳችሁ ይዛችሁ ነው አሉ። ሁሉም ትንሽም ያለው ትንሹን ይዞ ይመጣል ይዘረግፋል፣ ትልቅም ያለው ትልቁን አምጥቶ ይዘረግፋል። ያላደለው ሙናፊቁ ዳር ይዞ ደግሞ በዘመኑ ቋንቋ ሙድ ይይዛል። ትንሽ ነው ሲመጣ አንድ ብር ይዞ ሲመጣ ይቺን ይዘህ ትመጣለህ እንደው አታፍርም ምናምን እያሉ ያሸማቅቃሉ። ልክ የዛሬ ድዳች የሚባሉ ሰዎች አሉ። ቁጭ ብለው ዳር ላይ ይቀመጡና እሺ የኛ ኢማነኝ ይላል መስጊድ ስትመላለስ ሊያሸማቅቅ ይፈልጋል። ወደፊት መጥፋት ሲኖርብህ ሊገፋ ሲገባ ማለት ነው። እንደዚህ አይነት ሰዎች አሉ። አላህ ነጃ ይበለን። ሐዲስ እናገራለሁ ስትል ቁርአን እቀራለሁ ስትል እሺ እንዲታይልህ ነው እንዲሰማልህ ነው እንዲህ ነው የሰራውን ኸይር ነገር ድባቅ ይመታብሃል። ሚሳኤል በለው ምላሱ ደግሞ እንደዚህ አይነት ሰዎች አሉ። በጣም ደግሞ ትልቅ ደግሞ ነገር ይዘው የመጡትን ደግሞ ጉረኛ አሁን አለው ለመባል ነው አይደል እያሉ ሙናፊቆች ጥጋቸውን ይዘው እንደዚህ የሚያደርጉ ሰዎች ነበሩ። የዛኔ ነው ዑመር ኢብኑ ኸጣብና አቡበከር ሲዲቅ የተፎካከሩት። በብዙ ኸይር ነገር አቡበከር ቀድሞ ይገኝ ነበር። ዑመር ዛሬ አቡበከርን ያልቀደምኩት መቼም አልቀድመው ማለትና ሄዶ ቤቱ ግማሽ ንብረቱን ይዞ መጣና ነብዩ አጠገብ ዘረገፈ። ነብዩ ቁጭ ብላሉ። ያም መቶ ይዘረግፋል። ግማሽ ሀብቱን 1 ሚሊዮን ካለው 500,000 ብር እናምጥቶ ቁጭ አደረገ። ማንንም ያደርገው ይሄን በዘነ መስጊድ ማሰሪያ የቲም መንከባከቢያ ምናምን ያሻል ኪሱ እንደዚህ ላውጣ ይላል። ቼክ ይዟል እኮ ልጻፍ ምርቅን ያለ ቦታ ካልሆነ በስተቀር በ5 ሚሊዮን ብር ምሳ ካልጋበዝከው በስተቀር አያወጣም። የዛሬ ሰው አይደለም። መስጊድ ማሰሪያ ነው፣ ጮህት ነው። የቲም መንከባከቢያ ጮህት ነው። የሆነ ነገር እንክብካቤ ጮህት ነው። መንግስት ግን የሆነች ደብዳቤ ይጽፍና የ5 ሚሊዮን ብር ራት ተዘጋጅቷል። ሸራተን 5 ሚሊዮን ብር ትገዛና ራት ትገዛለህ። ወደ ሳይን በግድ አፍንጫህን ተይዘህ ታወጣታለህ።
5 ሚሊዮን ብር ብትሰራ እኮ የሆነ ተቋም እኮ ምናምን የሆነ ነገር ብቻህን እኮ ትገነባለህ አይደል? አላህ እዚህ ቦታ ላይ ያላስወጣህ በሌላ ቦታ ላይ ወላሂ ያስወጣሃል። ንያ የሌለው ኢኽላስ የሌለው አጅር የሌለው የወደሳይን በግድ ታወጣለህ። እምቢ ካልክ እቺ 5 ሚሊዮን ብር እምቢ ብለሃል አይደል? 50 ሚሊዮን ተደርጎ ይመጣብልሃል። አላህ ጋር ወማ አንፈቅቱ ሚን ሸይኢን ፈሁወ ዩኽሊፉሁ የምታወጡትን ነገር አላህ ይተካላችኋል። አንቱም ሃኡላይ ትድዑነ ሊቱንፊቁ ፊ ሰቢልላህ እናንተ ናችሁ ራሳችሁ አለ አላህ። ወደዚህ አትዙሩ፣ ራሳችሁ ናችሁ። ወደ አላህ መንገድ ላይ ደላሎች ይጠሯችኋል። አውጡ አውጡ አውጡ። በየመስጊዱ ልመና ነው አይደል? ልመና ነው እኮ በየመስጊዱ፣ በተለይ ረመዳን ላይ ልመና ነው። ውፍ ይላል። ከዚህ መስጊድ ጫማውን ይዞ ሲወጣ እዛ መስጊድ አውጡን ስጡን ኢንሻአላህ አላሁ አክበር ተክቢር። እዚህ ልመና ነው። ሌላ ልሞክር ይላል። ሌላም ቦታ ሲሄድ ልመና ነው። ተገኝቶ ነው ለማታገኝበት ጊዜ እኮ ይመጣል እኮ ብለዋል ነብዩ። ገንዘብን ተሸክመ መጣ አረ የትም ያለ አረ መስጊድ የሚገነባ መስጊድ የለም አረ እንደው ይሄን ገንዘብን ለማለስተው ትናንትና ይዛት በጣም ነበር ዛሬማ እኛም እንሰጣለን ብሎ ያፋራሃል። ይሄ ጊዜ ይመጣል ብለዋል ነብዩ። ታው ስጡ ተብሏል። አንቱም ሃኡላይ ትድዑነ ሊቱንፊቁ ፊ ሰቢልላህ ፈሚንኩም መን የብኸል አለ አላህ። በዚህ ጥሪ ላይ አንድ ዳኢ አንድ ኡስታዝ አወይውን አስተባባሪ ተነስቶ ምናምን ሲለምን እንትን ሲል ከእናንተ መካከል የሚቋጠራል እያለው እኮ ነው። አላህ ያውቃል ማን ምን እንዳለው ማን ምን መስጠት እንደሚችል አላህ ያውቃል እኮ። ከእናንተ መካከል ፈሚንኩም መን የብኸል አለ ይቋጣሪ አለ የሚቋጠር አለ አላህ ቋጣሪ ካለክ እኮ ምን ትፈልጋለህ? በቃ ከዚህ በኋላ ማንም ሰው ከፍ ቢያደርግ ቢያልቅ ምን ቢል ሰው እንኳን አንተ ቋጣሪ ቢል ይደብርሃል፣ ያስጠላል እኮ። አላህ ራሱ ቋጣሪ ካለ ምን ከዚህ የበለጠ አንተ ሰው ነው? ፈሚንኩም መን የብኸል ወመን የብኸል ፈኢነማ የብኸሉ ዐን ነፍሲሂ የሚቋጥር ራሱ ነፍሱ ላይ ነው የሚቋጥረው። ማን ላይ የሚቋጥረው? አላህ እንደሆነ ይሄ ድርጅት እንደሆነ ይሄ መስጊድ እንደሆነ እነዚህ የትሞች እንደሆኑ አላህ አይደል የጀመርከው ድርጅት የተጀመረው መስጊድ መሰራቱ አይቀርም። አንተ ሰጠህም አልሰጠህም ግን ለነፍስ ነው ብታወጣ። فإنما يبخل عن نفسه والله الغني وأنتم الفقراء الله ሀብታም ነው አንተ ደሃ ነህ። وإن تتولوا يستبدل قوما غيركم ثم لا يكونوا أمثالكم እምቢ ብትሉ ከሆነ በአመጻችሁ ከቀጠላችሁ እናንተ ጠራርጎ ደግሞ አላህ ያስወግድና ሌላ ሰው ይፈጥራል። እነዛ ደግሞ የሚመጡ ሰዎች እንደናንተ ቋጣሪ አይሆኑም ይላል አላህ። አቡበከር ሲዲቅ ይሄን አወጣ። ማን ነው? ዑመር ኢብኑ ኸጣብ። ዛሬማ ይሄንን አያደርግም አቡበከር ብሎ አሰበ። አቡበከር መጥቶ ሀብቱን ነብዩ ጋር መጥቶ ዘረገፈ። አንተ አቡበከር ሆይ አሉት። ለዑመር ምን አስቀረ ሲሉት ግማሽ ሀብቴን አላቸው። አቡበከር ሲመጣ ምን አስቀረ ይሉታል። ያ ረሱላህ ሙሉ ሀብቴን ይዤ የመጣሁት ምንም ያስቀሩት ነገር የለም። እርሶ ጠይቀው አላህ ጠይቆ እንዴት ይቀራል ሀብት አላቸው። ምንም ካፒታል 1 ቢሊዮን ከሆነ 1 ቢሊዮን አውጥተህ ሙሉ በሙሉ ተሰጥተህ ነጭ ድሃ ትሆናለህ። በቃ ምን አይነት ኢባን ነው የሚጠይቀው? 3 ጊዜ እኮ ነው አቡበከርን ያደረጉት እኮ አንድ አይደለም ሁለት አይደለም። ዑስማን ኢብኑ አፋን 3 ጊዜ እኮ ነው ያደረጉት እኮ ሙሉ ሀብታቸውን የሰጡት። ዘርገቡ ማን አስቀረህ? ለቤተሰቦች አብቀይቱላህ ወረሱላ አላህና ነብዩ አላቸው ይበቋቸዋል። እነሱ ሱብሃንአላህ አላህ እንደው አቡበከርም ጥሎ አይጥላቸውም እኮ እንደ አዲስ ንግድ ይጀምራሉ። እንደ አዲስ አላህ ያፋፋላቸዋል። ባንዴ ደግሞ ይወጣሉ። ለላይ መሄ ማጭበርበር ምናምን ደረቅ ቼክ ምናምን እኮ የለም እኮ ባንዴ ላይ ይወጣሉ። በቃ በትክክል ነው የሚሰሩት። በዚህ ወቅት እኮ ነው የአላህ መልእክተኛ ቢረሩምን ያስቆፈረ የሆነ ሰው ማንን ያስቆፍርልኝ ውሃ የሚያስወጣ ማን ነው? ፈለሁል ጀና ጀነት ለሱ ያለው አለ አላህ መልእክተኛ። ማን ነው ይሄን ያደርገው? ሰሃቦች በውሃ ጥም ተሰቃይተው ነበር። ተቡክ ዘመቻ ከባድ ዘመቻ ነበር። እዚህ ዘመቻ ላይ ዑመር ማን ነው ዑስማን ኢብኑ አፋን ይሄንን አስቆፈሩ። አንድ አይሁድ ነበረ እና ያን አይሁድ ልግዛሃዱት አልገዛም። በጣም በኃይለኛው ገንዘብ ያስገኝ ነበር ይሄ ቢሩ ማለት ልግዛሃዱት ሙሉን አልገዛም አልሸጥም። ከዛ በኋላ በስንት ድርድር ግማሹን ተደራደሩ። ግማሹን ከሸጡ በኋላ ዑስማን ኢብኑ አፋን ሲያያቸው የአይሁድ
ይህንን ጉርጋድ ውሃውን እየተጠቀመበት አይደለም፣ እየሸጠው አይደለም፣ እየነገደበት አይደለም። ለአኺራው ግን እየነገደ ነው። ጠራውና ገረመውና አንተ በዚህ ብዙ እኮ ዲናሮችን ማግኘት ትችላለህ፣ እንዴት ነው ሲል አኺራ ላይ ማግኘው ይበልጥልኛል አላቸው። አለው ለአይሁዱ እንደዛማ ሆነ በቃ ጠቅልለው ውሰድልኝ አለውና ይሄን ገንዘብ አምጣ አለው። ጠቅልሎ አሁንም ገንዘቡ ሙሉ ጠቀለለው። ሙሉ ያን ጉርጋድ በቁጥጥሩ ስር አደረገ። ሰሃቦች እንደፈለጉ ያን መጠቀም ጀመሩ። ማን ያስቆፈረው ሲባል ዑስማን። አጅሩን እዩት፣ ምንዳውን እዩ። በእስላም ታሪክ ላይ እንደ ዑስማን አይነት ምንዳ በአጅር ደረጃ የተከፈለው ማንም የለም። ማ በረ ማ ፈዐለ ዑስማን بعد اليوم አሉ ነብያችን ሰለላሁ ዑስማን ካሁን በኋላ የሚሰራው ወንጀል በፍጹም አይጎዳውም አሉ። ይሄ ሁለት ትርጉም አለው። አንደኛ ከዛሬዋ ቀን ጀምሮ ዑስማን ወንጀል ብቻ እየሰራ ኸይር ስራ አቁሞ ማለት ነው እስታካብር ብሎ ኸይሩ ከዚህ በኋላ ወንጀል ብቻ እየሰራ እስከሚሞት ድረስ ቢኖር እንኳን አይጎዳውም ወንጀሉ። በቃ ታብሷል ቀድሞ። ገብቷችኋል? ይሄ የሚገርም እኮ እንትን ነው ዑስማን በዚህ ያገኘሁት። እዚህ ለምሳሌ ብዙ ነገሮች ተከስተዋል፣ ብዙ ታሪኮች ተከስተዋል። ታሪኩ ረጅም ነው። እዚህ ዘመቻ ላይ 3 ሷሃባዎች ከነሱ ውስጥ አንዱ ማን ነበር? እዚህ ላይ አሁን ከዓብ ኢብኑ ማሊክ ምንም ምክንያት የላቸውም፣ ምንም አይነት እንትን የላቸውም፣ ግን ከዘመቻው ቀሩ። እንሂድ እያሉ እንሂድ። ሐዲሱ ረጅም ሐዲስ ነው። ወደ 2 ሉክ 3 ሉክ ይሆናል ሐዲሱ። እዛ ዘመቻ ላይ በቃ እየተዘናጉ ብቻ ሷሃቦች ሄዱ። መሄዳቸው ብቻ አይደለም፣ ዘመቻውን አድርገው ምን ብለው ምናምን ነገር ተመለሱ። እያመነታ ከዓብ ልሂድ መዲና ላይ የቀሩ ሰዎች ሴቶች፣ ህፃናቶችና ዑዝረኛ የሆኑ ሰዎች ብቻ፣ አይነ ስውር አንካሳ የሆኑ ሰዎች ለይሳ ምን አለላማ ሐረጁን ወላ አረጅ ሐረጁን ብሎ አላህ የጠቀሳቸው እውር የሆኑ ሰዎች፣ አንካሳ የሆኑ ሰዎች፣ የሆነ አካለ ጉዳት ላይ ያሉ ሰዎች ጦርነቱ ላይ መሳተፍ ባይሳተፉ ችግር የለባቸውም ብሎ ዑዝር የተሰጣቸው ብቻ ነው ያሉት። ከነዚህ ውስጥ ሙናፊቅ ነው ያለው። ሙናፊቅ ሙሉ አካል አላቸው ግን አልሄዱም። እዚህ ዘመቻ ላይ መሳተፍ አልፈለጉም። ይህ ቁጭ ብለው ይቀምራሉ። ነብዩ ሲመጡ ለምን አልሄዳችሁም ብለው ይሉናል። ሙእሚን መሆናችንን ነው የሚያውቁት። ስለዚህ ምክንያት እናቀርብላቸው። يقولون ان بيوتنا عورة وما هي بعورة يريدون الا فرارا ብሎ አላህ የጠቀሰው ነው። ቤታችን ባዶ ሆኖ ነው በዚህ ገብተን በዚህ ወጥተን እንደዚህ ቸግሮ ነው እንዲህ የውሸት መዓት ይደረድሩልሃል ብሏቸዋል አላህ። يحلفون بالله ما قالوا ولقد قالوا كلمة الكفر በቃ በውሸታቸው በውሸት እነዚህ 3 ሷሃቦች ግን አንዋሽም ብለዋል። ምክንያት በቃ ምንም ምክንያት የለንም። ስለዚህ መጡ። ነብዩ ዘመቻውን አድርገው መጡ። መስጊድ ነው የሚያርፉት። ሲመጡ መስጊድ መጀመሪያ ያርፋሉ። መስጊድ ቁጭ ብለው ሷሃቦች መተው ከበቧቸው ምናምን። እዛው ተቡክ ዘመቻ ላይ ማፈዓለ ከዓብ ኢብኑ ማሊክ ብለው ጠይቀዋሉ። ከ30,000 ሰራዊት ከዓብ መቅረት አለመቅረቱን ቼክ አድርገዋሉ። የአላህ መልእክተኛ የሚገርማቸው ይገርም የጦር ስልት መዲናቸው የአላህ መልእክተኛ ከፊት ያለውን ከፊት ይመራሉ። እንዳሁን ቁጭ ብሎ ቢሮ ላይ ተሽከርካሪ ወንበር ምናምን አጋየው አፈንዳው አይደለም እኮ እንደዛሬ መሪ አይደሉም ነብያችን አለይሂ ራሳቸው ጦርነቱ ላይ ከፊት የሚመሩት እሳቸው ናቸው። ከኋላ የቀረ ሷሃባ የተዳከመ ሷሃባ ካለ ደግሞ ከኋላ እንደገና በፈረሳቸው ሄዱና ይቃኛሉ፣ ይጎበኛሉ። የአላህ መልእክተኛ ከቀኝ ይሄዳሉ፣ በግራ ይመጣሉ። እንዲህ ያሉ ልክ ጦርነቱ ሲጀመር ከፊት ለፊት የሚጋፈጡት እሳቸው ናቸው። እንዲህ ናቸው እኛ ነብይ። ከዓብን አጡት። ከዛ ሁሉ ሰራዊት የት ሄደ ከዓብ ብለው ሲጠይቁ አንዱ ሰውዬ ከመሃል ተነሳና እሱ ባከሩ ጉረኛ እኮ ነው ሀበተ ሁሉ ቡርዳ ጋቢያው ምናምን ነገር ያው ጉራውን ያስቀረውና ነገር ሙዓዝ ብን ጀበል ምርጥ ወንድም ነበርና ቢሰማ ቁልት አለው። ምን አይነት የከፋ ንግግር ነው የምትናገረው? ወላሂ ያ ረሱላህ እኛ በከዓብ ላይ ኸይር ነገር እንጂ አናቀበትም ማለት ምርጥ ሰው ነው፣ ኢማንኛ ነው፣ ተቅዋ አለው፣ አላህን የሚፈራ ነው። ኩራት የሚባል ነገር ከዓብ ላይ አናቅም። ለወንድም ዲፋ ይደረጋል። አያችሁ ወንድም ሲታማ ለኔ ብለህ ስማ። ዛሬ እኔና አንድ ጓደኛዬ ቁጭ ብለን የሆነ ገሪብ የሆነ ሰው ሩቅ የሆነ ሰው ስናማው ሌላ ሶስተኛ ሰው ቢኖር እሱማ እናንተ ነው ካነሳችሁት አይቀር እንደውን አልናገርም ብዬ እንጂ እሱማ ተውት። የመጨረሻ ሙናፊቅ እኮ ነው ይሄ ጠማማ፣ ይሄ ሙጅሪም ይጨምራል። ከሁለቱ በላይ ይሄ ነው የሚያወራው። ማድረግ ግን የነበረበት ምንድነው? ተው
ይሄ ሰውዬ እኔ ማውቀው በኸይር ነገር ነው። እኛ ዛሬ በኸይርም አወቅነው በሸርም አወቅነው ከሚያማው ሰው ጋር አብረን ነው የምናማው። ሙዓዝ ያደረገው ግን ይሄን ነው። አያችሁ፣ መለሰ፣ ለወንድሙ ዲፋ አደረገ። ነብዩ ዝም አሉ። ከዛ ከዘመቻው መልስ ሲመጡ የአላህ መልእክተኛ አዋጅ አወጁ። እነዚህ ሶስቱን ሰዎች ማንም ሰው እንዳያናግራቸው፣ ከነሱ ጋር ማንም ሰው እንዳይገበያይ፣ ምንም አይነት ሙዓመላ ሙዓሸራ ማህበራዊ ህይወት ከነሱ ጋር ይቋረጥ፣ ማዕቀብ ተጣለባቸው። ከዛ ከአብ ይመጣል፣ መስጊድ መጥቼ ሰግዳለሁ አለ። ከዛ የአላህ መልእክተኛ በቆራጣቸዋለሁ አለ። አጋጣሚ እሳቸው በቆራጣ ሲያዩ እንገጣጠማለን አለ። ባላየ እንደገና አልፋለሁ ይላል። ድራማ 50 ቀን እንደዚህ አለፈ። ቤታቸው ቁጭ ብለው ስቅስቅ እያሉ በእንባ ያለቅሳሉ። ሶስቱ ከሚስቶቻቸው ጋር ሆነው በእንባ ያለቅሳሉ። ምንም ሰው እንዳያናገራቸው ተብሎ አያስበዋል። ስትወጣ ማንም አያናገረን፣ ጀርባ ይሰጣል። ገበያ ቦታ ስትሄድ ካንተ ጋር ማንም አይገበያዩ። የአላህ መልእክተኛ እሳቸው የሚያክል ሰው አያናግሩም፣ አኩርፈውሃል። እንዲህ እያለ 50 ቀን አለፈ። በቃ ጨንቋቸዋል። ውሸት ግን አንዋሽም፣ እንዋሽ እየመጣ ሙናፊቁ ምን እያለ እየመጣ ይሁንኛ ነጃ ወጥተናል በመዋሸታችን ምክንያት እንዋሽ፣ ዋሹ እናንተ ይሏቸዋል። በፍጹም አንዋሽም እያሉ በቃ በእንትናቸው ላይ ጸኑ። ይሄ በጣም ብዙ ቻሌንጆች አሉ። ሰዓት ስለሌላ አላወራችሁም። እሱ ላይ ብዙ ቻሌንጆችን ከተጋፈጡ በኋላ 50 ቀን ሞላ። በ50ኛው ቀን ላይ ወህይ ወረደ። ወዐለ ሰላሰቲ الذين خلفوا እያለ አላህ ሱብሓነሁ ወተዓላ እነዛ ሶስቱ ሰዎች ወደ ኋላ የቀሩ ሱረቱል ተውባ ላይ መጨረሻ ላይ ስለነሱ ነው የሚናገረው። ከዛ አንዱ ሰሃባ ያ ረሱላህ ከዓብ እንዳበሽረው አለና እየወጣ ያ ከዓብ እያለ ከሩቅ ይጣራል። ምንድነው ምናምን ነገር እንኳን ደስ አለህ ሀኒ አለከ እንኳን ደስ አለ አላህ ንጹህነትህንና ያንተን ማንነትን አላህ አውጇል። በቃ በጣም ደስ አለው። ከመደሰት የተነሳ አለ ይሄንን ብስራት ላበሸረኝ ሰውዬ ላይ የለበስኩት ልብስ አውጥቼ ሸለምኩት አለ። ባዶ ራቆቱን ሆኖ ቼክ አላደረገም። እንዳለ አውጥቼ ሸለምኩት አለ። ደስታ ያሰክራል። አላህ ነፃ ነው ከሙናፊቆች። ግማሹ ሙናፊቅ ናቸው እያለ ሲያማቸው ነበር። ግማሹ ብዙ አይነት ነገር ተብለዋል። እንግዲህ ንጹህነታቸው ታወጀ። ያ አዩሀ الذين آمنوا اتقوا الله وكونوا مع الصادقين يعني وكونوا እንደው ሁኑ እናንተ በአላህ አንድነት ያመናችሁ ሰዎች ያለ ከእውነተኞች ጋር ሁኑ። ዛሬ ከነማን ጋር ማለት ነው? ከነካዕብ ኢብኑ ማሊክ ጋር የእነሱን ባህሪ ተላበሱ አለ አላህ። እስከ የውመል ቂያማ ድረስ እንዲነበብ እንዲዘከሩ አላህ አደረጋቸው። በምን ምክንያት? አንዋሽም በማለታቸው ምክንያት። ታዲያ እዚህ ጋር አሁን ሐዲሱ ጋር ስንመጣ የዛሬው ሐዲስ ጋር ያ ረሱላህ ኢነ ሚን ተውበቲ አለ ከተውበቴ አንዱ ይቆጠራል። ተውበቴን ከማድረግ ያው ወደ አላህ ተውበት አድርጋለሁ። ተውበት አድርገዋል። ይቅርታ አላህን ጠይቀዋል። አላህ ይቅርታቸውን ተቀብሏቸዋል። ከይቅርታዬ ጋር አብሮ እንዲመደብልኝ ያው እንደ ቃል ማለት ነው። ምንድነው? ሙሉ ሀብቴን ሰደቃ አወጣዋለሁ ብዬ ነበር አላቸው። ሙሉ ሀብቴን። ከዛ አላህ መልእክተኛ ላ አሉት። ግማሹን ገንዘብህን ያዘው፣ ግማሹን አውጣ አሉ። ግማሹን ያዘው፣ ግማሹን አውጣ። ሁለት ሷሃቦችን እንዲከልክለዋል። አንደኛው ከዓብ ኢብኑ ማሊክ ነው። ከዚህ በፊት ደግሞ የሰዓድ ኢብኑ አቢ ወቃስ ነበር። ሰዓድ ኢብኑ አቢ ወቃስ አንድ ሴት ልጅ ነው ያለችኝ፣ ከዛ ከሷ ውጪ ሌላ ሰው የለኝም እና ገንዘቤን በአጠቃላይ ሰደቃ ላውጣ ወይ ብሎ ሲጠይቃቸው በፍጹም አሉ፣ ከልክለዋል። የአላህ መልእክተኛ ለና አቡበከር ለምን ፈቀዱ? ይሄ የራሱ ህክማ አለው፣ የራሱ ጥበብ አለው። ግን ሙሉ ሀብቱን አንድ ሰው ማውጣት አይፈቀድለትም። ላውጣ ካለ ሙሉ በሙሉ ላውጣ ምናምን እንኳን ካለ አንድ ሰው ያው 1/3 ያህል ድረስ ነው የሚፈቀድለት። ግልጽ ነው። ከዛ በዘለለ ነብዩ ከልክለዋል። ይሄንን ገንዘብህን ያዝ፣ ከዛ ፈው ኸይሩን ለከ ይሄን ያዝ፣ ገንዘብህን ራስ ጋር ማስቀረት የተሻለ ነው የሚሆነው። ሙሉ አውጥቶ ከዛ በኋላ ምን ይሆናል? ሰውን መጠየቅ ደረጃ ላይ ሊያደርስ ይችላል ማለት ነው። ምንድነው? ወላ ተጃል የደከ መብሱጠተን ኢላ ኡኑቂከ ወላ ምንድነው? ይሄ ፈተቅዑደ መሉመን ብሎ አላህ ሱብሓነሁ ወተዓላ ይሄ ምንድነው? አስታውሱኝ። እጅህን ሙሉ በሙሉ አትዘርጋ፣ ያለህን ሙሉ በሙሉ አትስጥ፣ እንደገና ደግሞ ቋጣሪ ሆነ ደግሞ ምንም ነገር ደግሞ ማትሰጥም አትሆን ይላል አላህ። ሙሉ በሙሉ አንድ አምጥቶ ዝርግፍ ማድረግን ኸይር አይደለም።
አንዳንዴ ሰደቃ ላይ እንደዚህ ነው እኮ ያጋጥማል። አንድ መስጊድ ላይ አንድ አዳራሽ ላይ ብር የቤቱን ብር እየሰበሰብኩ አንደኛው ድሮ 50 ሺህ ብር ከ500 ሺህ ብር በላይ ውድ በነበረበት ሰዓት ላይ ትልቅ ሰው ናቸው ታውቋቸዋላችሁ። 50 ሺህ ብር ብለው አስደነገጡን። አዳራሹ ሙሉ በሙሉ በተክቢራ ተናጠ። በጣም ምርቃና ነበር ይዛል። ከዛ 50 ሺህ ብር ካሉ በኋላ ሌላውን መረቀና 5 ሺህ ብር 1 ሺህ ብር እያለና ያው ሀደሩ ሞላ። ከዛ ስልክ ደውዬ ሀጂ ያ 50 ሺህ ብር ነይተው ነበር ያው ዋይድ ወደዛ አለ። እኛ ሰው እንዲነቃቃ እንጂ የሰጠነው የነየተው የእውነት ነው ነገር ብለው እንደዚህ በሽመጥን የሚቆርጥ ደግሞ አለ። ይሄ የምርቃና ሰደቃ ኸይርም አለው ሸርም አለው። ኸይሩ ምን መሰላችሁ? ሰደቃ በስሜት የሚወጣ ሰደቃ እንጂ በስሌት ሰደቃ አይወጣም። ገባ? እዚህ መስጊድ ላይ ሰደቃ እንትን ያው እንግዲህ አላህ ሰደቃ አዟል ምናምን እንግዲህ ስጡ ካልኳችሁ ታስባላችሁ። የቤት ኪራይ ደርሷል፣ ከዛ የልጅ ትምህርት ቤት ደርሷል፣ እንደዚህ ስሌት ውስጥ ትገባላችሁ። ግን እናንተ መጀመሪያ በጣም ሞቲቬት ማድረግ ይጠበቅበታል። ሰደቃ የሚሰበስብ ሰው ገንዘብ የሚቀበል ሰው በጣም ካነቃቃችሁ በኋላ በደንብ አድርጎ ብዙ ካመረቀናችሁ በኋላ ከዛ ወደ ሰደቃ ውስጥ ትገባላችሁ። ሳትፈልገው 100 ሺህ ብር ትላለህ። ይኑር አይኑር እኮ አታውቅም። 100 ሺህ ብር ትላለህ፣ አንድ የሆነ ነገር ትላለህ ነው። ከዛ በዚህ መሃል ላይ የሚሰጥም ይኖራል፣ የማይሰጥም ደግሞ ይኖራል። ከአብ ጋር የደረሰው ነገር ይሄ ነው። ስለዚህ ሙሉ በሙሉ መስጠትም በሸሪዓ ተገቢ አይደለም። ሙሉ በሙሉ ንፉግ መሆንም ደግሞ ተገቢ አይደለም። ስለዚህ በመሃል ላይ መሆን ያዋጣል ማለት ነው። እንግዲህ አላህ እንደዛ አላህ ያደርገን። በተጠየቅንበት ቦታ ላይ ማንጠፋ አላህ ያደርገን። በተጠየቅንበት ቦታ ላይ ምንሰጥ አላህ ያደርገን። የውሸት ደግሞ ከመስጠት አሁን አንዳንዴ የውሸት 100 ሺህ ብር ከመነየት የእውነት 1 ብር መስጠት ይሻላል አይሻልም? ይሻላል። አንድ ያጋጠመኝ ነገር ልንገራችሁ። እኔ ገጠመኝ ያለ እንደዚህ ትልቅ ማዕከል የሱልጣን ማዕከል ገንዘብ እየሰበሰብን ቲክቶክ ላይ በቃ አይታችሁ ሊሆን ይችላል። ምናልባት ላይቭ ላይ 10 ቀን ሙሉ ላይቭ ላይ ከ4 ዓመት ህፃን ጀምሮ እስከ 90 ዓመት ሽማግሌ ድረስ አብረውን እያደሩ ማለት ነው። ላይቭ ስንሰበስብ አንድ ሰውዬ ስሙ አይታወቅም ሙስሊም ነው ሐፊዘል ቁርአን ነኝ ብሎ ምናምን መጣ። ከዛ ስንት ናችሁ እዚህ ያደረው ሰው ቁጠሩልኛል። ቆጠርን 1 2 3 27 ሰው በእያንዳንዱ ሰው 50 ሺህ ብር። አላሁ አክበር። ይሄ አላሁ አክበር አልቀ ጊዜ በተክቢራ መስጊዱን አናጋ ነው። ከዛ ትንሽ ቆይና ደግሞ 500 ሺህ ብር ብሎ ይነግታል። አላህ ነው ይሄን ሰው የላከልን። በቃ አባቶች ከልብ ነው ዱዓ የሚያደርጉት እያለቀስን በቃ ተገነባ ብለን አለቀናም ብለን አሁን ሸወዳችሁ ምናምን እንዳትሉ። ከዛ ሲፈልግ ደግሞ 1 ሚሊዮን ብር ደግሞ ይላል ትንሽ ቆይቶ ብቻውን። ከዛ በኋላ ህንጻው ሲያልቅ ምንጣፍ ሙሉ ማስነጥፈው እኔ ነኝ፣ ሙሉ ወንበርና ጠረጴዛ ማስገባው እኔ ነኝ። መዝግበን ሌላው ሰው ሽምቅቅ አለ። በቃ እንዴት እሱ 1 ሚሊዮን ብር እያለ እዚህ ጋር 1000 ብር ብሎ የሚለይተው ሰው ተሸማቀቀ። መድረኩ ለሱ ለቀቁለት። እኛም ደግሞ ሌላው የሚሰጠው 1000 ብር 10000 ብር አላሁ አክበር። እንትኑ ራሱ ቀነሰ ራሱ ተክቢር ራሱ አለ። ልክ እሱ መጣ ሲባል ምናምን ነገር አብዱራሂም ነበረ ሀሩን ሚዲያ እሱ ነበር በሱ በኩል ነበር የመጣውና ቆይ ብሎ ይጀምራል። ሲጀምር እሱ አብዱራሂም ከዛ ቆይ እንትና እንደዚህ ብሏል ተክቢር ይባላል። ሌላ የሚሰጠው ሰው ጠፋ። ከዛ እሺ ተው ነው አንድ ኡስታዝ መኪና ሲገዛለት እዛ መኪና ላይ ስብሰባ ላይ ተገኘ ሰው ይመጣ ከተሰበሰበው በዛ በወቅቱ በእለቱ ከተሰበሰበው 3 ሚሊዮን ብር ከ1.5 በላይ ምናምን ብቻውን ነው የተወሰው 2 ብር። ሌላ ድርጅት ላይ ተገናኘን። እንደና ከኔ ጋር ደግሞ ምን ላይ ብንገናኝ ጥሩ ነው። በጣም ቅስሜን የሰበረው ይሄ ነው። የሆነች ሴት ታማ በጣም ከፍተኛ የሆነ ህመም ነው። 1 ሚሊዮን 200 ሺህ ብር ያስፈልጋታል። ለሷ ገንዘብ ይሰብሰብ ተብሎ እየሰበሰብን መጣ። ልክ እንደመጣ ደግሞ እሱ አይደለም የመጣው የሱ ስራ አስኪያጅ ነው ወኪሉን የላከው። ደግሞ እኔ ለቅሶ አለብኝ ምናምን ብሎ እሱ ለቅሶ አጎቴ ሞቷል ብሎ ለቅሶ ሄዷል። አጎቴ ኑሮ አልኑረው እንኳን አናውቅም። ከዛ ወኪሉ መጣ። በኡስታዝ አለላህ ስም 50 ሺህ ብር ብሎ ጀመረ። ሲጀምር
ተክቢር ነው ተባለ። እዛ ያሉ ሰው ገስት ላይ ባሉ ሰዎች 20 ሺህ ብር በእያንዳንዳቸው ዱዓ በቃ ዱዓ ፈልጋለሁ ዱዓ አድርጉልኝ ዱዓ እናደርጋለን ምናምን ነገር። ከዛ በመሃል ትንሽ ቆይና ከ1 ሚሊዮን 200 ሺህ ብሩ ማለት ነው ወደ 1 ሚሊዮን ብር አካባቢ ብቻውን ይለያል። ከዛ በኋላ ምን ተባለ? ካሁን በኋላ ይሄ አካውንት አገልግሎት አይሰጥም፣ የእህታችን የምትታከምበት መታከሚያ ሙሉ በሙሉ ተገኝቷል። ካሁን በኋላ ማንም ሰው ገንዘብ እንዳይሰጥ አካውንቱ ተዘጋ። በቃ እሷም ደግሞ ልጅቷም በቃ ተሽሎኛል ብላ እሷም ራሱ ቀርባ ነበረ እስክሪን ላይ። ከዛ ቢፈልግ እኔና አብዱራሂም እየተደዋወልን አሬ ሰውዬን ፈልገው ቢፈልግ ቢደወልለት እሺ ይላል። እሺ አሜሪካን ያለው እመጣለሁ ቀጠሮ ምናምን ከሱ ጋር ቀጠሮ ይዘው ምን ብለው ምናምን በዚህ ይባል በዛ ይባል በዚህ ይባል የለም እስካሁን ድረስ የበላው ጅብ አይታወቅም። እኛ ህንጻው ሳይሰራ ተሸማቆ ህንጻው ራሱ ቀርቷል። ይቺ ሴት ሳትታከል ቀረች። አስባችሁ መኪናውን ሳይገዛ ቀረ። ሁሉ ነገር እንጥልጥል ላይ ሆነ። ምንድን ነው የሚያገኘው ሰውዬ? አላህ ይነጀስ በቃ ይሄ ምን ከዛ ትላልቅ ይሄ ሽማግሌዎችን ሄጄ አረዳዋቸው። እንግዲህ ያው ይሄ ለቅሶ ከማርዳት አይተናንስ አረዳዋቸው። እንደዚህ ሆኗል ምናምን ስላቸው አንዱ ከመሃል ላይ አንድ ሽማግሌ ነበሩና በጣም ፈን የሚያደርጉ ዱዓውን መልስ በሉት ያውና ዱዓ አድርገን ነው የሆነ ተረሳጅቶ ነው ዱዓውን መልስ በሉት ምናምን ብለው በጣም ተቆጡ። አንዳንዴ ማናደርገውን ነገር ለሌላ ሰው ተስፋ እንሰጥና ከዛ በጣም ብዙ ነገሮችን እናበላሻለንና ይሄ ነገር አግባብ አይደለም። ምናደርገውን ነገር ምንችለውን ነገር ቃል እንግባ፣ የማንችለውን ነገር ደግሞ እንተው። ትንሽ ነው ብለን አንናቅ። የሰደቃ ትንሽ የለውም። ኢኽላስ ብቻ ነው የሚፈልገው አይደለ? ኢኽላስ ይፈልጋል። 1 ብርም ትሆን 10 ሳንቲም ለምን አይሆንም? ያቺን በኢኽላስ እንስጥ። አላህም ያግዘናል። በዛ ነገር ላይ አላህም ይጨመርበታል። አላህ እንግዲህ በሰማነው እንሰራ አላህ ያድርገን። በሰማነው እንሰራ አላህ ያድርገን። ፍልስጤሞችን አላህ ነፃ አላህ ያደርጋቸው፣ ነፃ አላህ ያውጣቸው ያ ረብል ዓለሚን። የዛሬ ሳምንት ዱዓ አድርገን ዱዓችንን አላህ የተቀበለን ይመስላል። እስራኤልን በሰደድ እሳት አላህ ያነደዳት ነው። ልክ እንደ አሜሪካ እንደባለፈው እሳቱ እስካሁን ድረስ እስከ ዛሬዋ ቀን ድረስ እስካሁን ሰዓት ድረስ አልቆመም። የማይቆም አላህ ያደርገው ያ ረብል ዓለሚን። ሙሉ በሙሉ የሚያወድማቸው አላህ ያደርጋቸው። እሷንም የእሷንም አጋሮችን አላህ ያውድማቸው። እንደው የሌሎችን እንባ የሌሎችን ስቃይ የቤት መፍረስ መፈናቀል መሰደድ ምን እንደሆነ አላህ ያሳያቸው። ይሄ ያመጣው የሱ ቁጣ ነውና ይሄን ቁጣ አላህ ያብርድላቸው፣ አላህ ያንሳላቸው ያ ረብል ዓለሚን። እነዚህ ወንድሞቻችን እህቶቻችን ልጆቻችን እናት አባቶቻችን ደግሞ አላህ በቃቸው አላህ ይበላቸው፣ ነጃ ነፃ የሚወጡ አላህ ያደርጋቸው ያ ረብል ዓለሚን። ወሰለላሁ ዐላ ሰይድና ሙሐመድ ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።